አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 21 2018 ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣው የምንዛሬ ዋጋ በተለይ በጥቁር ገበያ እንግዲህ ከሰሞኑ የተቀዛቀዘ ቢሆንም በዛሬው ዕለት ጭማሪ አድርጓል። የትኛው ሀገር ጨምሯል የሚሉትን ሙሉ የ15 ሀገራትን መረጃ እንዲሁም በባንክ የአራት ሀገራትን አካተን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ከዛ በፊት ወደ መረጃው ከማለፋችን በፊት እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ በትላንትናው ምሽት ላይ እንግዲህ አንድ መረጃ ወደ እናንተ አድርሻለሁ። በተለያዩ የዓለም ሀገራት ሆናችሁ ገንዘብን በህገ ወጥ መልክ የምትልኩ፣ ምክንያቱም አሁን ላይ ብሔራዊ ባንክ ጥብቅ የሆነ መመሪያ አስተላልፏል። እናንተ በምታመጡት ወይንም እናንተ በምትልኩት በቤተሰቦቻችሁም ላይ ጭምር እንግዲህ አደጋ ስለሚፈጠር ከፍተኛ ጥንቃቄ ልታደርጉበት የሚገባ ጋዜጣዊ መግለጫ ነው። እንግዲህ በምስሉ ላይ እንደምትመለከቱት ቀኑም በትናንትናው ዕለት ታህሳስ 20 2018 ነው። እንግዲህ ከኢትዮጵያ ብሔራዊ ባንክ በኩል የወጣው መግለጫ የመግለጫውን ሙሉ ዝርዝር እንግዲህ ስክሪንሾት እያደረጋችሁ ሙሉውን እንግዲህ እናንተ ማንበብ የምትችሉ ይሆናል እያልኩኝ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንግዲህ ጭማሪ አድርጓል። የአሜሪካ ዶላርን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 188 ብር ከ50 ሳንቲም ሲመነዘር 100 የአሜሪካ ዶላር 18850 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 134 ብር ከ15 ሳንቲም ሲመነዘር 100 የካናዳ ዶላር 13435 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 217 ብር ከ67 ሳንቲም ሲመነዘር 100 ዩሮ 21767 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 246 ብር ከ16 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24616 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 485 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48590 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4970 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ30 ሳንቲም ሲመነዘር 100 የዱባይ ድርሃም 5130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 603 ብር ከ20 ሳንቲም ሲመነዘር 100 የኩዌት ዲናር 60320 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 261 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 26120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 478 ብር ከ85 ሳንቲም ሲመነዘር 100 የኦማር ሪያል 47885 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 123 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ80 ሳንቲም ሲመነዘር 100 የቻይና ዩዋን 2580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ10 ሳንቲም ሲመነዘር
100 የእስራኤል ሸቀል 5710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ የምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 177 ብር ከ37 ሳንቲም ገዝቶ 180 ብር ከ91 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 227 ብር ከ05 ሳንቲም ገዝቶ 231 ብር ከ59 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 46 ብር ከ89 ሳንቲም ገዝቶ 47 ብር ከ82 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ39 ሳንቲም ገዝቶ 48 ብር ከ33 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 202 ብር ከ03 ሳንቲም ገዝቶ 206 ብር ከ07 ሳንቲም እየሸጠ ይገኛል። እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ በባንኮች እንዲሁም በጥቁር ገበያ መካከል እንግዲህ በተለይ የጥቁር ገበያ በዛሬው ዕለት ጭማሪ አድርጓል። ይህ ጭማሪ እንግዲህ እንደምታውቁት በሀገራችን ላይ ያለውን የውጭ ምንዛሬ እንግዲህ በከፍተኛ ሁኔታ በተለይ የኑሮ ውድነትን ሊያባብስ ስለሚችል የጥቁር ገበያ ሐዋላ መጥፋትና መዳከም ለሀገራችን እጅግ በጣም መልካም ነው። እንግዲህ መግቢያ ላይ እንዳያችሁት ከፍተኛ ጥንቃቄ ልታደርጉበት የሚገባን መግለጫ የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በዚህኛው ዙር እንኳን ትንሽ ከረር ያለ ስለሆነ አደራም ጭምር እንግዲህ ላሳስባችሁ ወዳለሁ ከፍተኛ ጥንቃቄ እንድታደርጉ በተለይ በውጭ ሀገራት ያላችሁ ገንዘብን በህገወጥ መልክ የምትልኩ እንግዲህ ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።